እኔ ልጅ በምፈልግ ሰዓት ማግኘት አልችልም እንዴ? አገኘዋለሁ እኮ አልኩህ። ልጅም በምፈልግ ሰዓት የማግኛ መብት አለኝ። ስለዚህ አሁን ዛሬ ስትመጪ ይዘሽው መምጣት ነበረብሽ። ከተኛስ? እንዴ ከተኛ ምን ችግር አለ? አይቀሰቅስም? ነገ ታየዋለህ። በቃ ምንድን ነው ነገ ታየዋለህ። ነገ ግን ማግኘት እፈልጋለሁ። እሺ እንደኛም ለረዛ ያይሽው ልትቆሪ እንደዛ ያይሽው እንዴ? ምን ነው? አይ ምንም ዘይሽው እኔ ይኸውልህ ጆሮዬ ይሰማሃል፣ አፌ መልስልሃል። አይኔ ምንም አይጠቅምም። ወዮ በላቸው። ዛሬ ምን ሰማ እናንተ? አብርሽ ከዚህ በፊት የነበረ ጓደኞች ግን ሩታ አጠገቤ እንዳይደርሱ ማድረግ ያለበት በፊት ነበረ። አሁን ሩታ ከወለደች በኋላ ነገሮቹ ከወሰነች በኋላ ከሀገር ወጥቼ ሌላ ሀገር ኖራለሁ እሷ ስላለችው ዛሬ ጓደኞቼን ከሩታ አጠገቤ እንዳይደርሱ አደርጋለሁ ብሎ አልመጣም። ግን ደስ ይላል፣ ጥሩ ነው። ግን አረፈደም ነገሩ አረፈደም። በፊት ነበረ ሩታ እርጉዝ ሆና ማንም ሰው እየመጣ እሷን ሲዘቀዝቋት ቲክቶክ ላይ ብትሉ ማንም ሰው እየመጣ አፌን ሲከፍቱበት የነበረ በዚያ ሰዓት ነበረ ጓደኞች የፈለገ ነገር ለአንተ ቦታ ቢኖሩ በዛ ሰዓት ነበረ ማስጠነቀቅ የነበረ ማለት ነው። አሁን ሩታ ወልዳ ሌላ ሀገር ሄዳለሁ። ኧረ በጣም ነው የሚያስቀው። ጋይ ሰላም ሰላም፣ ጤና ይስጥልኝ ውድና እየተከበራችሁ ቤተሰብ እንዴት ናችሁ? ልኝ ደህና ናችሁ? የኔ ደህና ነኝ ፈጣሪ ይመስገን ብያለሁ። የኔ ውድ ቤተሰቦቼ ከች ብዬ መጥቻለሁ ማለት ነው። ደስ ያለኝ መጥቻለሁ። ባካችሁ ስወዳችሁ የምር ሰብስክራይብ አድርጉኝ እንጂ ቪዲዮ ምንድነው ቪዲዮ ያያችሁ አትለፉ፣ ላይክ አድርጉ። ሰሞኑ ቻናሌ ተኝቷል። እስኪ ከቦታ ንቅንቅ አድርጉልኝ ማለት ነው የኔ ውዶች ማለት ነው። ለማንኛው ዛሬ አብርሽና ሩታ እንደዛው ቡችላ አቤል ማለት ነው መጥቶ ነበረ። ይሄ ሁሉ የአቤል ስራ ነው። አሁን ብትጻጸቱም ግን መቼም ያለፈ ነገር አልፏል አይደለ? ውሃ ከተፈሰሰ ይመለሳል? ቤተሰብ አይመለስም። ሁሉም ነገሩ ከረፈደ በኋላ አሁን ሩታ አጠገቤ እንዳትደርሱ በእናንተ ወይም በእኔና በእናንተ ምክንያት ከሀገር እንዳትወጣ አልፈልግም፣ ማንም አጠገቤ እንዳይደርሱ አስጠነቅቃለሁ። አንቺም ደግሞ ከዚህ ሀገር እንዳትወጪ አልፈልግም። ልጄም ደግሞ አንድ ላይ ቁጭ ብለን እኔም እያገዝኩሽ ከጎንሽ የሆንኩ ልጄ ማሳደግ እፈልጋለሁ በማለት አብርሽ በቃ ፍላጎቱ ከሩታ ጋር መታረቅ ነው የሚፈልገው እንጂ መለየት አይፈልግም። ነገሮቹ ከተስተካከለ በኋላ እሱን ችግር የለውም እንታረቃለን እንችላለን እያለ ነበር። በእርግጠኝነት ሩታና አብርሽ ይታረቃሉ። ግን ሩታ የምትሄድ አይመስለኝም ቤተሰብ ማለት ነው። እና ሩታ ምንድን ነው በቃ ነገሩን ሽክ ድርቅ ስለምትል ነው። በቃ እሊ ውስጥ ነው ያለች ሩታ። አሁን እሊ አላለቀለትም። በእርግጠኝነት አትሄዱም። ምን እንጃ እንዴት ህፃን ልጅ ይዛ ትሄዳለች? ደግሞ አየር መንገድ ላይ ስትሆኑ በጣም ብዙ ነገሮች አሉ። ህፃን ልጅ ኧረ በጣም ከባድ ነው። የማይሆን ነገር ነው። ብቻ አትሄዱም ብዬ አስባለሁ። ማችም አትሄዱም ሩታ ማለት ነው። እና ብዙዎቹ ሪፖርት ደርሶ ምናምን የሚመለሱ አለ አይደለ? እንግዲህ ድራማ መጨረሻ ነው ብዬ አስባለሁ። ሩታና አብርሽ ደግሞ በእርግጠኝነት እንደሚታረቁ ታየኝ ቤተሰብ ማለት ነው። እና ታየኝ ገና እኮ ደርሰዋል ታውቃላችሁ። ገና በዓል ደግሞ አንድ ላይ ነው የሚያሳልፉ ብዬ አስባለሁ። በእርግጠኝነት ሩታና አብርሽ አይለያዩም ጋይስ። እሺ ሰምታችኋል። የብሬ ነው ብላችሁ ቤተሰቦችም አይለያዩም። እሺ አይለያዩም ብዬ አስባለሁ። ምክንያቱ ማይለያዩ ልጆች ናቸው። አንደኛ በመሀላቸው ልጅ አላቸው። እንዴ መለያየት ቀልድ ነው እንዴ? ልጅ እኮ በአባት ፍቅር ነው። በጊዜው ከሷ ጎን ባይሆንም ያው ተጻጽቷል። አብርሽ አሁን ላይ ተጻጽቷል። እውነት
ከፍቷል መጨረሻ ላይ ማለት ነው። ሩታ ምንም ሀሳቤን አልቀየሩም መሄድ ፈልጎ ብላ በተናገረች አብርሽ በጣም አዝኗል። አቤልም ራሱ እየተጻጸቱ ነው፣ ግን ሁሉም ይቅርታ ይጠይቋታል ብዬ አስባለሁ። መጨረሻ ሩታና አብርሽ ይታረቃሉ። እነ ብሩክም ደግሞ ወደ ራሳቸው ስራ ይገባሉ። ሄርሜላም ደግሞ ከሩታና ከአብርሽ ትወጣለች። አብርሽና ሩታ ደግሞ አንድ ላይ ይኖራሉ፣ ልጆቻችሁን ያሳድጋሉ ማለት ነው እና አይለያዩ። ተስፋ አትቆረጡ። የሆነ ተስፋ አለኝ ቤተሰብ መቼም አብርሽና ሩታ አይለያዩም። አንደኛ ነገር ደግሞ ልጅ አላቸው፣ በመሀላቸው ልጅ አለ። የፈለገ ነገር ቢሆን ሩታ መቼም እንደዚህ ህፃን ልጅ ይዘሽ ሂጂ የሚል ሰው የሚመክር ሰው ይኖራል ብዬ አላስብንም። አልመክርም። እውነት ለመናገር ማንም ተመልካችም እንደዛ ነው። ስለዚህ ሩታዬ ተረጋጊ፣ አስበሽ ነገሮችን ቆም ብለሽ አስቢ። በቃ ሁሉም ነገር ብታስቢ ጥሩ ነው። ከሄድሽ በኋላ ምን እንደሚያጋጥምሽ አይታወቅም እና ስለዚህ አስበሽበት በደንብ ማለት ነው። አትሄጂም፣ በእርግጥ አትሄጂም። ቤተሰብ መቼም አትሄዱ እንዴ? አረብ ሀገር መሄድ ሌላ ሀገር ለመሄድ አይከብዱም? ቀላል ነው እንዴ? ለኛው እንኳን ይከብዳል። አሁን ድሮ ነበረ በወርና በሁለት ወር ውስጥ ወደዚህ የፈለጋችሁ አገር መሄድ እንችላለን ነበረ። አሁን ላይ ግን ሁሉም ነገር ይከብዳል። ዝም ብሎ እኮ ወደ ሌላ ሀገር ለመሄድ እኮ እዛ ሀገር በተለይ ሌላ ሀገር ለመኖር ብዙ ጊዜ ይወስዳል። ዝም ብሎ እንዴት ይትሄዳል? እና ያልሆነ ነገር ነው ብዬ አስባለሁ። ሩታና አብርሽ መቼም ዞሮ ዞሮ ይታረቃሉ። ምን ትሆኑ? ሩታ የምትሰድቡ አብርሽን የምትሰድቡ ምን ትሆኑ? ጎርጋድ ግቡ። እንግዲህ ምንም ማድረግ አይቻልም። መጨረሻ ሩታና አብርሽ ደግሞ በድራማው በቃ ይታረቃሉ። አዲስ ዓመት ደርሰዋል። ስለዚህ አንድ ላይ ደግሞ ልጆቻችሁን ያሳድጋሉ። ተስፋ አትቁረጡ እሺ። በእርግጠኝነት የሆነ ነገር ታይን ጋይስ። ስለማንኛው ይታረቃሉ ብዬ ተስፋ አደርጋለሁ። አቤላ ማለት ነው አንተ ድንች ራስ ማለት ነው ምን ትሆን አላቅም። የሩታና የአብርሽ እንጀራ ሲዘጋባቸው ምን እንደምትሆኑ፣ በምን እንደምትሰሩ፣ በምን እንደምትቀሳቀሱ ማየት ናፈቀኝ ቤተሰብ። መጨረሻችሁ በተለይ ከአብርሽ ስር ያሉ ማለት ነው ሩታና አብርሽ በሉ እድሜ ለነሱ። በእነሱ ምክንያት አድጋችኋል። ቻናላችሁ 100 ሺህ የገባችሁ አላችሁ፣ ከ100 በላይ አላችሁ። እነ ብሩኬ እነ ኪያ እድሜ ለሩታና ለአብርሽ በሉ፣ ለቡታየራ ዩቱበሮች ማለት ነው እና እንጀራ ሆኑላቸው ማለት ነው እና እንዶ ለነሱ ሽልማት ይገባቸዋል። ለሩታና ለአብርሽ ሽልማት ይገባቸዋል። እንዶ ከእናንተም ተርፎ ለእኛም ጠቀሙን ማለት ነው እና እንግዲህ ሩታና አብርሽ ሲታረቁ ምን እንደምትሆኑ ማየት ናፈቀኝ ቤተሰብ ማለት ነው እና ለማንኛውም ቪዲዮን ከወደዳችሁ ላይክ አድርጉ። ወዳችኋለሁ የኔ ውዶች።